ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። ፊንጫ ስኳር ፋብሪካ ለ45 ቀናት ምርት እንደሚያቆም ተሰማ። ፊንጫ ስኳር ፋብሪካ ባጋጠመው የሸንኮራ አገዳ አቅርቦት እጥረት ምክንያት ሰኞ ጥር 25 ቀን 2018 ዓ.ም ጀምሮ ለተከታታይ 45 ቀናት ምርት እንደሚያቆም ዋዜማ ምንጮቿን ጠቅሳ ዘግባለች። የፋብሪካው አስተዳደር ከዚህ ቀደም ለስኳር ኮርፖሬሽን ባቀረበው ሪፖርት ዓመቱን ሙሉ ለስኳር ምርት የሚያበቃ የሸንኮራ አገዳ ምርት ክምችት እንዳለ አስታውቆ ነበር። ሆኖም በተያዘው ዓመት አጋማሽ የፋብሪካው የሸንኮራ አገዳ አቅርቦት ማለቁንና በዚሁ ምክንያት ፋብሪካው ለመጪው 45 ተከታታይ ቀናት ስራ ለማቆም መገደዱን እንደተነገራቸው የፋብሪካ ምንጮች አስረድተዋል። ከ45 ቀናት በኋላ በአሁኑ ወቅት እየለማ ያለው የሸንኮራ አገዳ ለስኳር ምርት እንደሚደርስና ፋብሪካው ደግሞ ወደ ስራ ይመለሳል ተብሎ እንደሚጠበቅ ተናግረዋል። ፋብሪካው በተያዘው በ2018 የስራ ዘመን ከ1.3 ሚሊዮን ኩንታል ስኳር ለማምረት አቅዶ እንደነበረ የጠቀሱት ምንጮች እስካሁን 410,000 ኩንታል ስኳር አምርቶ ለገበያ ማቅረቡን ገልጸዋል። በሶማሊያ የደህንነት ተቋም በወሰደው ድንገተኛ ጥቃት 13 የአልሸባብ ታጣቂዎች ተገደሉ። የሶማሊያ ብሔራዊ የደህንነትና የመረጃ አገልግሎት በመካከለኛው ሻቤሌ ግዛት ውስጥ በወሰደው የታቀደ ወታደራዊ እርምጃ 13 የአልሸባብ ታጣቂዎች መግደሉን ይፋ አደረገ። የደህንነት ተቋሙን ከዓለም አቀፍ አጋሮች ጋር በመተባበር የፈጸመውን ይህ የተቀናጀ የአየርና የየብስ ጥቃት ታጣቂዎቹ አካባቢውን ለቀው እንዲሸሹና ወታደራዊ ይዞታዎቻቸውን እንዲደመሰሱም አድርጓል። እርምጃው የተወሰደው ታጣቂዎቹ በመንደሩ ውስጥ ተሰብስበው ጥቃት ለማድረስ እየተዘጋጁ መሆኑን የሚያመለክት ጥብቅ መረጃ ከደረሰ በኋላ ሲሆን ለዘመቻው የቡድኑ መደበቂያና መሳሪያ ክምችቶቹ ሙሉ በሙሉ ወድመዋል። የሶማሊያ መንግስት ይህ እርምጃ ቡድኑ በመካከለኛው ሻቤሌ ያለውን እንቅስቃሴ ለማዳከም የተወሰደ ስኬታማ እርምጃ መሆኑን አረጋግጧል። በአሁኑ ወቅት የሶማሊያ ጦር ከአካባቢው ታጣቂዎች ጋር በመተባበር በአልሸባብ ላይ የጀመረው መጠነ ሰፊ ዘመቻ ተጠናክሮ ቀጥሏል። መንግስት ታጣቂ ቡድኑን ከስር መሰረቱ ለማጥፋትና ሰላምን ለማስፈን ቆርጦ መነሳቱን የገለጸ ሲሆን መሰል እርምጃዎችን ቡድኑ ገና ባልተቆጣጠራቸው አካባቢዎች ላይም ተጠናክረው እንደሚቀጥሉ አስታውቋል። በሌላ በኩል ታጣቂ ቡድኑ አልሸባብ መሰል ጥቃቶችን በመመከት በመንግስት ጦር ላይ ጉዳት ማድረሱን በተደጋጋሚ የሚገልጽ ቢሆንም የመንግስት ሪፖርቶች ግን የቡድኑን ወታደራዊ አቅም በከፍተኛ ሁኔታ እየተዳከመ መሆኑን ያመለክታሉ። ባለፈው ሐሙስ ጥር 21 2018 ዓ.ም ሌሊት በኒጀር ዋና ከተማ ኒያሚ አውሮፕላን ማረፊያ በደረሰው ጥቃት 2 የስካይ አየር መንገድ ቦይንግ 737 አውሮፕላኖች ላይ መጠነኛ ጉዳት መድረሱን መዘገቡ ይታወሳል። ሁለቱ አውሮፕላኖች የኢትዮጵያ አየር መንገድ አጋር ሆነው የስካይ አየር መንገድ በኢትዮጵያ አየር መንገድ አማካኝነት ከአውሮፕላን አከራዮች የተከራየቸውና በኢትዮጵያ ሲቪል አቪዬሽን ባለስልጣናት የተመዘገቡ ናቸው። በአውሮፕላኖቹ ላይ የደረሰውን ጉዳት ለመገምገም የተላከው የቴክኒክ ቡድን ጉዳቱ መጠነኛ መሆኑን ያረጋገጠ ሲሆን አውሮፕላኖቹ ተጠግነው በቅርቡ ወደ አገልግሎት እንደሚገቡም ለማሳወቅ እንወዳለን ሲል የኢትዮጵያ አየር መንገድ ገልጿል። ህወሓት ከአፍሪካ ህብረት የቀረበለትን የሰላም ጥሪ እንደሚቀበልና ለውይይቱ ዝግጁ መሆኑን ገለጸ። የህዝባዊ ወያኔ ሓርነት ትግራይ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ለአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በጻፉት ደብዳቤ ህብረቱ በትግራይ ክልል ወቅታዊ ሁኔታ ላይ ያወጣው መግለጫና ያቀረበውን የውይይት ጥሪ በበጎ እንደሚቀበሉትም አስታውቀዋል። ህወሓት በትግራይና በፌዴራል መንግስት መካከል ያሉ ውዝግቦችን ለመፍታት ብቸኛው ዘላቂ መንገድ ውይይት መሆኑን በመግለጫው የተገለጸ ሲሆን ማንኛውም የሰላም ጥረት በፕሪቶሪያል የዘላቂ ግጭት ማቆም ስምምነት መንፈስና ቃል ላይ የተመሰረተ መሆን እንዳለበት የገለጸ ሲሆን በአፍሪካ ህብረት አስተባባሪነት በሚደረጉ ማንኛውም የውይይት መድረኮች ላይ ህወሓት ገንቢ ተሳትፎ ለማድረግ ዝግጁ መሆኑን ገልጿል። ህወሓት ይህንን መግለጫ ያወጣው በትግራይ ክልል ውስጥ ባሉ ወቅታዊ አለመረጋጋቶች ምክንያት የአፍሪካ ህብረት አሳሳቢነቱን በገለጸበት ወቅት ነው። ህወሓት ለህብረቱ በሰጠው ምላሽ በክልሉ ያለው ውጥረት ለማርገብና የሰላም ስምምነቱን ሙሉ በሙሉ ተግባራዊ ለማድረግ የህብረቱ ከፍተኛ የሽምግልና ሚና እንደሚፈልግ በግልጽ አመላክቷል። የህወሓት ታጣቂ ቡድን በትግራይ የተለያዩ ከተሞች የሚገኙ ወጣቶችን በኃይል እያፈሰ ወደ ግንባር እየወሰደ እንደሚገኝ መናኸራ ሬዲዮ 99.1 ምንጮችን ጠቅሶ ዘግቧል። በአዲግራት በአድዋና በሌሎች የክልል ከተሞች የተጀመረው ይህ ወጣቶች አፈሳ በዋናነት በትጥቅ ትግል ስም ወጣቱን ወደ ወልቃይት አቅጣጫ ለመውሰድ የታለመ መሆኑን ዘገባው ጠቅሷል። ቡድኑ በጠለምት በኩል በከፈተው ጦርነት ከፍተኛ የሰው ኃይልና የቁሳቁስ ኪሳራ እንደደረሰበት መረጃዎች ይጠቁማሉ። በአካባቢው ከሚገኙ የሚሊሻ ኃይሎች ጋር ከነበረው
ፍልሚያ በርካታ ታጣቂዎች ሞትና ቁስለኛ ከመሆናቸውም በላይ ወሳኝ የተባሉ የጦር መሳሪያዎችም መማረካቸው ተነግረዋል። ይህንን የተመናመነ የሰው ኃይል ለማካካስ ነው በአሁኑ ሰዓት በከተሞች የሚገኙ ወጣቶችን የማፈስ ስራ ላይ የተሰማራው ተብሏል። መረጃዎች እንዳመለከቱት የታፈሱት ወጣቶች በመኪና ተጭነው ወደ ወልቃይት አቅጣጫ እየተወሰዱ ይገኛሉ። ይሁን እንጂ የትግራይ ወጣት ዳግም ለማያባራ ጦርነትና ለቡድኑ ፍላጎት ሲል ህይወቱን አሳልፎ መስጠት የለበትም የሚሉ ድምጾችም እየተሰሙ ነው። በእንትንጮና ገንደብታን ከተማ የድሮን ጥቃት ከሌሊቱ 9 ሰዓት ተኩል እስከ 10 ሰዓት በተፈጸመ የድሮን ጥቃት 2 የጭነት አይሱዙ መኪናዎች ተጎድተዋል። አንድ ሹፌር ህይወቱን ያጣ ሲሆን አንድ ረዳት ደግሞ ተጎድቷል። እነዚህ የአይሱዙ መኪናዎች ሙዝ፣ ዘይትና ቡና ተጭነው እንደነበረው የእንቶቾ ከተማ አስተዳደር ገልጸዋል። ይህ የተከሰተው አደጋ ተመሳሳይ ጉዳት ሊያስከትል ስለሚችል ህዝቡ በአጠቃላይ እንቅስቃሴውን ጥንቃቄ እንዲያደርግም ተጠይቋል። ሌላ የድሮን ጥቃት ደግሞ በሌሊት 11 ሰዓት ከ30 ሰዓት በገንደብታ አካባቢ እንደ ማርያም ሸዊቶ ተፈጽሟል። ይህ ጥቃት በበርበሬና ሌሎች ሸቀጦች የተጫነ መኪና ላይ የተፈጸመ ነው። በሱዳን ያለውን የህወሓት ኃይል ጥቃት ለመፈጸም እንቅስቃሴ መጀመሩን ተገለጸ። በሰሜን ኢትዮጵያ ጦርነት በኋላ ወደ ሱዳን የሸሸውና በሱዳን ከነበረው የኢትዮጵያ መከላከያ ሰራዊት የወጡ ኃይሎች የተቋቋመው አሁን በሱዳን ሸረሪ እንደሚንቀሳቀስ የሚነገርለት አርሚ 70 የተሰኘው ኃይል ከሰሞኑ በተለይ በጠለምት በኩል የተንቀሳቀሰው ውጊያ ተከትሎ በሸረሪ አቅጣጫ ውጊያ ለመክፈት እንቅስቃሴ እያደረገ እንደሚገኝና ትንኮሳዎችም መፈጸማቸው ታውቋል። በሰሜን ኢትዮጵያ ህወሓት ከዓመታት በኋላ የጀመረውና የተንቀሳቀሰው ጦርነት ዛሬ 4ኛ ቀኑን አስቆጥሯል። በሰሜን ኢትዮጵያ ህወሓት ከዓመታት በኋላ የጀመረውንና የተንቀሳቀሰውን ጦርነት 4ኛ ቀኑን አስቆጥሯል። ይሁን እንጂ በፌዴራል መንግስቱም ሆነ በምርጫ ቦርድ በተሰረዘው ህወሓት በኩል ዝምታ ተመርጧል። የአየር በረራ ከተቋረጠ 3ኛ ቀኑ ሲሆን በትግራይ ያሉ ባንኮች የጥሬ ገንዘብ እጥረት እንደገጠማቸው ተገልጿል። ሶማሌ ክልል ጅጅጋ የገቡት ጠቅላይ ሚኒስትር ዶክተር አብይ አህመድም ስላገረሸው ውጊያ እስካሁን የገለጹት ነገር የለም። የመከላከያ ሰራዊት ዩኒፎርም በመልበስና የሐሰት መታወቂያ በመያዝ 2 የሆላንድ ዜጎችና 2 ኢትዮጵያውያንን አግተው ሲዘርፉ የነበሩ ተጠርጣሪዎችን በቁጥጥር ስር ዋሉ። ድርጊቱ የተፈጸመው በእንጦጦ ፓርክ አካባቢ ሲሆን ተጠርጣሪዎቹ የጦር ኃይሉን አልባሳት ለብሰው ዜጎቹን በማገት ላይ እያሉ በድንገት በቁጥጥር ስር ውለዋል። ለዚህም ስኬታማ ኦፕሬሽን ምስጋና ይግባውና የፌዴራል ፖሊስ የትራፊክ ቁጥጥር ባልደረባ የሆኑት ምክትል ኢንስፔክተር በሪዮን ፈንቴ በስራ ስምሪት ላይ እያሉ ወንጀሉን እጅ ከፍንጅ ደርሰውበታል። በአሁኑ ሰዓት በቁጥጥር ስር የዋሉት ግለሰቦች ለጉለሌ ክፍለ ከተማ ፖሊስ መምሪያ ተረክበው አስፈላጊው ምርመራ እየተካሄደባቸው ይገኛል። በሰሜን ምስራቅ ኮሎምቢያ ፖለቲከኞችን ያሳፈረ አውሮፕላን ተከሰከሰ። በቬንዙዌላ ድንበር አቅራቢያ በተከሰከሰው አውሮፕላን ፖለቲከኞችና የህግ አውጪ ባለሙያዎችን ጨምሮ የ15 ሰዎች ህይወት ማለፉን ተዘግቧል። ከሟቾች መካከል የ36 ዓመቱ የኮሎምቢያ የተወካዮች ምክር ቤት የካታቱምቦ ክልል ተወካይ የሆኑት ዲዮጄኔስ ኩንቴሮ አማያ ይገኙበታል ተብሏል። በመጋቢት ወር ሊካሄድ በታቀደው የኮንግረስ ምርጫ እጩ የነበሩት ካርሎስ ሳልሴዶ በአውሮፕላን አደጋ ህይወታቸው ማለፉን ሮይተርስ ዘግቧል። የአውሮፕላን አደጋው ምክንያት ለመመርመር አደጋው የደረሰበትን አካባቢው መልክዓ ምድር አስቸጋሪ መሆኑን የአካባቢ ባለስልጣናት እየተናገሩ ሲሆን የነፍስ አድን ስራውን እንደገታው ገልጸዋል። ባለስልጣናቱ የአደጋውን መንስኤ እስካሁን ያልገለጹ ሲሆን የአውሮፕላን ድንገተኛ አደጋ መብራት አደጋው ከመከሰቱ በፊት እየሰራ አልነበረም ተብሏል። የኮሎምቢያ የትራንስፖርት ሚኒስቴር አውሮፕላኑን በቦታው ከተገኘ በኋላ ባለስልጣናቱ በህይወቱ የተረፉ አለመኖራቸውን በሚያሳዝን ሁኔታ መረጋገጡ በመግለጫው ተገልጿል። በእስራኤልና በግብጽ መካከል አዲስ ውዝግብ ተፈጠረ። እስራኤል በአሜሪካ የተደረገባትን ጫና ተከትሎ የፊታችን እሁድ የራፋ ድንበር ክፍት ለማድረግ ቀጠሮ ይዛለች። ይህን ድንበር ከመክፈት በፊት እስራኤልና ግብጽ ድርድር የተቀመጡ ቢሆንም ያለ ውጤት ተለያይተዋል። የራፋ ድንበር መከፈት ጋዛና ግብጽን የሚያገናኝ ሲሆን ሁለቱ ሀገራት ያልተስማሙት ምን ያህል ሰው መተላለፍ አለበት በሚለው ላይ ነው። የእስራኤል ባለስልጣናት እሁድ ዕለት ድንበሩ ሲከፈት ቁጥራቸው በዛ ያሉ ሰዎች ወደ ግብጽ መሄድ እንዳለባቸው የሚገልጽ ሀሳብ ያቀረቡ ሲሆን የግብጽ ባለስልጣናት ግን ቁጥሩ የተመጣጠነ መሆን እንደሚገባውም ተከራክረዋል። እንደ አልጀዚራ ዘገባ እስራኤል በራፋ ድንበር በየቀኑ 150 ሰዎች ለቀው መውጣት እንዳለባቸውና መግባት ያለባቸው ደግሞ ከ50 በታች እንዲሆኑ የሚገልጽ ሀሳብ አቅርባለች። ግብጽ በበኩሏ ይህንን ሀሳብ የጋዛ ነዋሪዎችን መሰደድ የሚያበረታታ እንደሆነ ገልጻ ፈጽሞ እንደማትቀበለው አስታውቃለች። በዚህ ጉዳይ ላይ ሁለቱ ሀገራት መካከል አሁንም ውዝግብ እንደቀጠለ ሲሆን ይህ ዘገባ እስከተጠናቀረበት ጊዜ ድረስ እልባት ላይ አልደረሱም። መንገድ ስቶ የወጣ አይሱዙ ተሽከርካሪ የ4 ሰዎች ህይወት ቀጠፈ።
ጥር 20 ቀን 2018 ዓ.ም አመሻሽ በሲዳማ ክልል በሰሜናዊ ሲዳማ ዞን ሸበዲኖ ወረዳ ገብረ ክርስቶስ ቀበሌ በተለምዶ ጫንጌ ገበያ ተብሎ በሚጠራው አካባቢ መንገድ ስቶ በግብይት ላይ በነበሩ ሰዎች ላይ የወጣ ተሽከርካሪ ባደረሰው አደጋ የ4 ሰዎች ሕይወት አልፏል። የክልሉ ፖሊስ ጠቅላይ መምሪያ የመንገድ ደህንነትና የትራፊክ አደጋ መከላከል ዳይሬክተር ዋና ኢንስፔክተር መለሰ ቡኑራ በሰጡት ቃል የሰሌዳ ቁጥሩ ኮድ 301760 ኦሮ የሆነው የጭነት አይሱዙ ተሽከርካሪ ከይርጋለም አቅጣጫ ወደ ሐዋሳ ከተማ በመጓዝ ላይ ነበር። እስካሁን ድረስ በግልጽ ባልታወቀ ምክንያት መደበኛውን መስመር ስቶ በመውጣት አደጋ ደርሷል። በአደጋው 4 ሰዎች ሲሞቱ በ2 ሰዎች ላይ ከባድ፣ በ2 ሰዎች ላይ ደግሞ ቀላል የአካል ጉዳት ደርሷል። ተጎጂዎቹ በሐዋሳ ሪፈራል ሆስፒታል በሕክምና ላይ የሚገኙ ሲሆን ፖሊስ የአደጋውን መንስኤ እያጣራ ነው። 10 ሚሊዮን ብር የሚገመት 25,000 ኪሎ ግራም የተበላሸ ተምር መወገዱን ተገለጸ። የአዲስ አበባ ከተማ ምግብና መድኃኒት ባለስልጣናት በአዲስ አበባ ከተማ ቅርንጫፍ ጽሕፈት ቤት ወረዳ 1 በአቀማመጥ ችግር የተበላሸ 10 ሚሊዮን ብር የሚገመት 25,000 ኪሎ ግራም ተምር መወገዱን አስታወቀ። የተበላሸው ምርት በመደበኛ ቁጥጥር እንደተገኘ ተገልጿል። ምርቱ የሻገተ ነቀዝን ጨምሮ በተለያዩ ነፍሳት የተጠቃና ሙሉ ለሙሉ አገልግሎት ላይ የማይውል እንደሆነም ተመላክቷል። ምርቱ ታሽገው ከፖሊስና ከደንብ ማስከበር አካላት ጋር በመሆን እንዲወገድ ተደርጓል ተብሏል። ያከማቸው ባለሀብት የብቃት ማረጋገጫም ሆነ የማከፋፈያ ንግድ ፈቃድ የሌለው ህገወጥ ያለው ባለስልጣን መስሪያ ቤቱ የምርቱ አቀማመጥ በቀላሉ ለብልሽት የሚያጋልጥና ስታንዳርዱን ያላሟላ ነው ሲሉም አስታውቀዋል። የምርቱ ባለቤት በህግ ቁጥጥር ስር ውሎ ምርመራ እየተካሄደበት መሆኑንም ተገልጿል። እስራኤል መከላከያ ኃይል በሊባኖስ ውስጥ በሚገኙ በርካታ የሂዝቦላ ይዞታዎች ላይ አዲስ የጥቃት ማዕበል መጀመሩን አስታውቋል። የሊባኖስ መገናኛ ብዙሃን እንደዘገቡ ከሆነ ከእስራኤል ከተሰነዘሩ ጥቃቶች መካከል አንዱ በደቡብ ሊባኖስ የምትገኘውን የማህሙዲያ ከተማ አቅራቢያ የሚገኝ ስፍራን ኢላማ ያደረገ ነው። እስራኤል ይህንን እርምጃ የወሰደችው የሂዝቦላህን ወታደራዊ አቅም ለማዳከም እንደሆነ የገለጸ ሲሆን በቀጠናው ያለውን ውጥረት አሁንም እንደቀጠለ ይገኛል። በከተማዋ 125 ነዳጅ ማደያ ዕለታዊ መረጃ በማሰራጨት ቁጥጥር እንደሚያደርግ የጠቀሰው አዲስ አበባ ንግድና ቢሮ የነዳጅ አቅራቢዎች በተለይም የወር መጨረሻ ሲቃረብ ነዳጅ ዋጋ ሊጨምር ይችላል በሚል ሆን ብለው በየመንገዱ በመቆም በየቀኑ ወደ ከተማዋ መግባት ያለበትን ነዳጅ ባለማስገባት ችግር ይፈጥራሉ ብለዋል። በቂ ነዳጅ አለ ለማለት በቀን ከ2.8 ሚሊዮን ሊትር በላይ ናፍጣ፣ 2 ሚሊዮን ሊትር ቤንዚን መኖር እንዳለበት ያመለከቱት በአዲስ አበባ ንግድ ቢሮ የንግድ ኢንስፔክሽን እና ሬጉላቶሪ ዳይሬክተር አቶ ዮሴፍ አሰፋ በአሁኑ ወቅት ያለውን የናፍጣ መጠን ግን 2.5 ሚሊዮን ሊትር እንደሆነ አመልክተዋል። በከተማይቱ ነዳጅ ለመቅዳት ረጃጅም ሰልፎች የመታየት ምክንያት ይኸውም ነው ያሉት ዳይሬክተሩ ይህንኑ ጉዳይ ለሚመለከተው የነዳጅና ኢነርጂ ባለስልጣን ማሳሰባቸውንም ገልጸዋል። ሰዎችን በማገትና በመዝረፍ የተገኘ ገንዘብን ባንክ ሊያስገባ ሲተያዘ። በምዕራብ ሸዋ ዞን አንቦ ወረዳ ሰላማዊ ሰዎችን በማገትና በመዝረፍ የተገኘ ገንዘብ ባንክ ሊያስገባ የሞከረ ግለሰብ በቁጥጥር ስር መዋሉን ፖሊስ አስታውቋል። የአምቦ ወረዳ ፖሊስ ጽሕፈት ቤት አዛዥ ኢንስፔክተር ከበደ ገራልቻ እንደገለጹት ኦብሳ ረጋሳ የተባለ ግለሰብ በአምቦ ወረዳ ጉለልፋ ቀበሌ ውስጥ ሰላማዊ ሰዎችን በማገትና በመዝረፍ የተገኘ 450,200 ብር አምቦ ከተማ ወደሚገኝ ባንክ ለማስገባት ሲንቀሳቀስ በቁጥጥር ስር መዋሉን ተሰምቷል። ግለሰቡ ግንደ ብረት ከተማ ተወልዶ ያደገና በአሁኑ ሰዓት ሆለታ ከተማ የሚኖር ሲሆን ከንጹሃን ማህበረሰብ የተዘረፈውን ገንዘብ ከሌላ ግለሰብ ተቀብሎ ባንክ ለማስገባት ሲንቀሳቀስ በአካባቢው የጸጥታ አካላት በቁጥጥር ስር መዋሉን ተናግሯል። በአሁኑ ሰዓት በግለሰቡ ላይ ምርመራ ተጣርቶ ለፍትህ አካል እንደሚላክ ኢንስፔክተር ከበደ ገራልቻ ጨምረው ገልጸዋል። በሰሜንና ደቡብ ጋዛ በእስራኤል በተፈጸመ ጥቃት 17 ፍልስጤማውያን መገደላቸውን ሆስፒታሉ አስታወቀ። የእስራኤል ጦር ጥቃቱ የተፈጸመው በሰሜናዊ ሰርጥ አሸባሪዎች ተኩስ ከፍተው በቢጫው መስመር ውስጥ በግዳጅ ላይ የነበረን ወታደር ክፉኛ ከቆሰሉ በኋላ ነው ተብሏል። እስራኤልና ሐማስ የተኩስ አቁም ስምምነት ከተፈራረሙ በኋላ እስራኤል የምትቆጣጠራቸው ስፍራዎች በቢጫ መስመር ተለይተው ተቀምጠዋል። የእስራኤል ጦር አክለውም የተኩስ አቁም ስምምነት በግልጽ የጣሰ ላለው ጥቃት የአየር ኃይሉና የምድር ጦሩ አባላት ኢላማውን የለየ ጥቃት መፈጸማቸውን ተናግረዋል። የሆስፒታሉ ኃላፊዎች በጋዛ ከተማና ሃን ዩኒስ አካባቢዎች በተፈጸሙ ጥቃቶች ከተገደሉት መካከል 6 ህጻናት እንደሚገኙበትም ተናግረዋል። በጋዛ ከተማ የሚገኘው አልሺፋ ሆስፒታል በድንኳናቸውና መኖሪያ ቤታቸው ውስጥ ሳሉ የተገደሉ 5 ህጻናትን ጨምሮ 13 ሰዎች አስክሬን መረከቡን አስታውቋል።
በሃን ዩኒስ የሚገኘው ናስር ሆስፒታል በበኩሉ በደቡባዊ ቂዛን ራሽዋን በሚገኘው መጠለያ ላይ በተፈጸመ ጥቃት አንድ ህፃንን ጨምሮ የ4 ሰዎች አስክሬን መረከቡን ይፋ አድርጓል። እስራኤልና ሐማስ በጥቅምት ወር የተፈረመውን የሰላም ስምምነት በመጣስ እርስ በርስ ይወነጃጀላሉ። የጋዛ ጤና ሚኒስቴር ከተኩስ አቁም ስምምነት በኋላ እስራኤል በፈጸመችው ጥቃት 529 ሰዎች መገደላቸውን ሲገልጽ፣ የእስራኤል ጦር በበኩሉ 4 ወታደሮችን በፍልስጤማውያን ጥቃት እንደተገደሉበት ይፋ አድርጓል። በናይጄሪያ ምዕራባዊ ግዛት ከዋራ ውስጥ በ2 መንደሮች ላይ በተፈጸመ አሰቃቂ ጥቃት በርካታ ሰዎች መገደላቸውን ባለስልጣናትና የመብት ተሟጋቾች ተናገሩ። አጥቂዎቹ ሱቆችንና ቤቶችን እንዲሁም የባህል መሪውን መኖሪያ ቤት አቃጥለው የኑኩና የኦሮ ማህበረሰቦችን ለቀው እንዲወጡ ማስገደዳቸውን የአካባቢ ባለስልጣናት ሳይዱ ባባ አህመድ ለቢቢሲ ሀውሳ ተናግረዋል። ባለስልጣናት ለጥቃቱ አክራሪ ቡድኖችን ተጠያቂ አድርገው ወታደሮችን ወደ ኳራ ካይማ አሰማርተዋል። ማክሰኞ ዕለት የተፈጸመው ጥቃት ላለፉት ጥቂት ቀናት ውስጥ በናይጄሪያ ከተከሰቱት በርካታ ጥቃቶች መካከል አንዱ ነው። የሀገሪቱ መከላከያ ሚኒስቴር ለቢቢሲ እንዳረጋገጡት አነስተኛ ቁጥር ያላቸው የአሜሪካ ወታደሮች ቡድን በስለላና በስልጠና ለመርዳት ወደ ናይጄሪያ ገብተዋል። የናይጄሪያ ፕሬዝዳንት ቦላ ቲኑቡ ለጥቃቱ የጂሃዲስት ቡድን ቦኮ ሃራምን ተጠያቂ አድርገዋል። የአካባቢው ሕግ አውጪ አህመድ ኦማር ባዮ በበኩላቸው ለጥቃቱ ከኢስላሚክ ስቴት ጋር ግንኙነት ያለው የታጠቀ ቡድን ለኳራ ተጠያቂ ነው ብለዋል። የኳራ ግዛት አስተዳዳሪ አብዱራህማን አብዱረዛቅ 75 ሰዎች በጭካኔ ተገድለዋል ብለዋል። አህመድ መጀመሪያ ላይ ለቢቢሲ ሀውስ ቢያንስ 35 ሰዎች መገደላቸውን የተናገሩ ቢሆንም ነገር ግን የሰብአዊ መብት ተሟጋች የሟቾች ቁጥር 4 እጥፍ እንደሚበልጥ ተናግረዋል። በኳራ የሚገኙ የቀይ መስቀል ኃላፊ የሆኑት ባባ ኦሞ አዮዴጂ ለኤኤፍፒ እንደተናገሩት ሪፖርቶች እንደሚያሳዩት የሟቾች ቁጥር አሁን 162 ደርሷል። ተጨማሪ አስክሬኖችን ለማግኘት የሚደረገው ፍለጋም ቀጥሏል ብለዋል። አምነስቲ ኢንተርናሽናል በበኩሉ ከ170 ሰዎች በላይ መገደላቸውን ገልጾ አብዛኞቹ የሞቱት ከቅርብ በተተኮሰባቸው ጥይት መሆኑን አስታውቋል። የማንነትና የወሰን ጥያቄዎችን የሚያደናቅፍ ማንኛውንም ኃይል በጽኑ እናወግዛለን ሲሉ ሰልፈኞች አወገዙ። በቆቦ ከተማ የህወሓትን ጦርነት በመቃወም ህዝባዊ ሰላማዊ ሰልፍ እየተካሄደ ነው። በሰላማዊ ሰልፉ የራያና ወፍላ የስድስቱ ወረዳ ነዋሪዎችን ጨምሮ የቆቦና የራያ ቆቦ ነዋሪዎች ተሳትፈዋል። ሰልፈኞቹ የማንነትና የወሰን ጥያቄዎቻችን የሚያደናቅፍ ማንኛውንም ኃይል በጽኑ እናወግዛለን፣ የራያና ወፍላ የስድስቱ ወረዳ ወሰንና ማንነት ጥያቄ የፌዴራል መንግስት አፋጣኝ መልስ እንዲሰጥ እንጠይቃለን፣ ለራያ ህዝብ ወሎ ጌጣችን፣ አማራ ቤታችን፣ ኢትዮጵያዊ እናታችን ናት የሚሉ መልእክቶችን ተላልፈዋል። አየር መንገዱ አቋርጦት የነበረውን የመቀሌ በረራ ዳግም አስጀመረ። የኢትዮጵያ አየር መንገድ ከጥር 21 ቀን 2018 ዓ.ም ጀምሮ ላለፉት 5 ቀናት ወደ ትግራይ ክልል የሚደረገውን በረራ አቋርጦ የቆየ ቢሆንም ማክሰኞ ጥር 26 ቀን 2018 ዓ.ም ዳግም በረራ ማስጀመሩ ታውቋል። እንደ ፍላይት ራዳር 24 የበረራ መቆጣጠሪያ ድረገጽ መሰረት የበረራ ቁጥር ኢቲ 102 የሆነ ቦይንግ 737 ማክስ 8 አውሮፕላን ከጠዋቱ 2 ሰዓት ከቦሌ አየር ማረፊያ ተነስቶ ወደ መቀሌ አሉላ አባነጋ አውሮፕላን ማረፊያ አቅንቷል። በኤሌክትሪክ መሰረተ ልማት ላይ ስርቆት ሲፈጽም የተገኘ ግለሰብ በቁጥጥር ስር ዋለ። በአማራ ክልል ደቡብ ጎንደር ዞን በነፋስ መውጫ ኃይል ማከፋፈያ ጣቢያ 33 ኪሎ ቮልት ወጪ መስመር ተሸካሚ የብረት ምሰሶ ላይ ስርቆት ሲፈጽም የነበረ ግለሰብ የአካባቢውን የጸጥታ ኃይል ከህብረተሰቡ ጋር ባደረገው ክትትል በቁጥጥር ስር ሊውል ችሏል። መካከለኛ መስመሩን ለነፋስ መውጫ ከተማ ውሃ አገልግሎት፣ ለታች ጋይንት፣ ለክምር ድንጋይና የአካባቢው አገልግሎት የሚሰጡ መጋቢ መስመር ነው። የባህር ዳር ሪጅን ከአካባቢ መስተዳደር አካላት ጋር ባደረገው ውይይትና የአካባቢ ጸጥታ አካላትን ባደረጉ ክትትል በህገ ወጥ ግለሰቦች መካከል አንዱን ግለሰብ የነፋስ መውጫ ፖሊስ በቁጥጥር ስር አውሎ ምርመራ እያካሄደ መሆኑን ገልጿል። በአሽከርካሪ ላይ ዝርፊያ የፈጸመው ግለሰብ በቁጥጥር ስር ዋለ። በድሬዳዋ አስተዳደር አንድ የከባድ መኪና አሽከርካሪ በማስቆምና በማስፈራራት ያለ አግባብ ገንዘብ ለመቀበል የሞከረውና ዝርፊያውን የፈጸመው ግለሰብ በፖሊስ ቁጥጥር ስር መዋሉ ታውቋል። በድሬዳዋ አስተዳደር ኢንዱስትሪ መንደር ተብሎ በሚጠራው አካባቢ አንድ ግለሰብ ቆሞ የነበረውን የከባድ መኪና አሽከርካሪ ላይ የተለያዩ የማስፈራሪያ ዘዴዎች ተጠቅሞ በግዴታ ገንዘብ እንዲሰጠው እየጠየቀ መሆኑንና ለድብደባ እየጋበዘ የሚያሳይ ተንቀሳቃሽ ምስል በማህበራዊ በመታየቱና ተከትሎ ፖሊስ ባደረገው ፈጣን ክትትል ተጠርጣሪውን ቁጥጥር ስር አውሎ ምርመራ እያጣራ እንደሚገኝም በድሬዳዋ ፖሊስ ጠቅላይ መምሪያ የሳቢያን ፖሊስ ጣቢያ አዛዥ ዋና ኢንስፔክተር አምበሉ አየለ ለድሬዳዋ ፖሊስ ሚዲያ ተናግረዋል። ይህ የወንጀል ተግባር የተፈጸመበት የግል ተበዳይ ለስራ ወደ ጅቡቲ መጓዙን የተገለጸ ሲሆን ሲመለስ የከሳሽነት ቃሉን በግንባር ፖሊስ ጣቢያ ቀርቦ መስጠት እንደሚችል አስረድቷል። ዋና ኢንስፔክተር አምበሉ አየለ
ያክለውም የድሬዳዋ ፖሊስ መሰል ህገወጥ ድርጊቶችና በማንኛውም አሽከርካሪዎች ደህንነት ላይ ስጋት እንደሚፈጥሩ ምንም አይነት ተግባር እንደማይታገስ ገልጾ ህብረተሰቡና አሽከርካሪው መሰል ድርጊቶች ሲያጋጥሟቸው ወዲያውኑ 620 እና በአቅራቢያ የሚገኙ የፖሊስ ጣቢያ ስልክ ቁጥሮች ላይ በመደወል ለፖሊስ እንዲያሳውቁም ጥሪ አቅርበዋል። የኢትዮጵያ ባህር ትራንስፖርትና ሎጂስቲክ አገልግሎት ከ74 ቢሊዮን ብር በላይ ገቢ ማግኘቱን አስታወቀ። አገልግሎቱ በበጀቱ ግማሽ ዓመት 74.43 ቢሊዮን ብር ገቢ አግኝቻለሁ ብሏል። የኢትዮጵያ ባህር በር ትራንስፖርትና ሎጂስቲክ አገልግሎት ዋና ስራ አስፈጻሚ በህዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ ቀርበው የተቋማቸውን የ6 ወራት እቅድ አፈጻጸም ሪፖርት አቅርበዋል። ዋና ስራ አስፈጻሚው ለቋሚው ኮሚቴ ባቀረቡት ሪፖርት በግማሽ ዓመቱ 65.5 ሚሊዮን ብር ለማግኘት ታቅዶ 74.43 ቢሊዮን ብር መገኘቱ ገልጸዋል። ይህ ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ59 በመቶ እድገት ማሳየቱን ነው የተናገሩት። በጅቡቲ ወደብ በኩል ወደ ሀገር ውስጥ ከገባው 4.7 ሚሊዮን ሜትሪክ ቶን በላይ የደረቅ ጭነት ውስጥ ድርጅቱ 40 በመቶ የሚሆነውን ድርሻ በመሸፈን ማጓጓዙን አንስተዋል። በተለይም የአፈር ማዳበሪያ ማጓጓዣ ስራ ካለፈው ዓመት ጋር ሲነጻጸር የ191 በመቶ እድገት ማሳየቱን በዝርዝር አብራርተዋል። በሪፖርቱም የውጭ ምንዛሬ ግኝት፣ የሎጂስቲክ አገልግሎት ውጤታማነትና የማሪታይም ስልጠና አፈጻጸም ላይ የተመዘገቡ ስኬቶችን በዝርዝር አቅርበዋል። በኦሮሚያ በርካታ አካባቢዎች የስልክ ኔትወርክ ተቋረጠ። የኦሮሞ ነጻነት ጦር አሁን ላይ በስፋት በሚንቀሳቀስባቸው በኦሮሚያ ክልል ሰሜን ሸዋ ዞን የተለያዩ ወረዳዎች ሰኞ ጥር 25 ቀን አመሻሽ ጀምሮ የስልክ ኔትወርክ መቋረጡ ታውቋል። ኔትወርኩ የተቋረጠው በታጣቂው ቡድኖች ላይ እርምጃ ለመውሰድ እንዲያመችና የመረጃ ልውውጥን በቅድመ ሁኔታ ለመከላከል ታስቦ መሆኑን ታውቋል። ከዘመቻው ጋር በተያያዘም ከሰሞኑ በርካታ ቁጥር ያላቸው የመከላከያ ሰራዊት አባላትና የክልሉ ፖሊስ አባላት ወደ ዞኑ መግባታቸው ታውቋል። ለአብነት ዘመቻ እየተካሄደባቸውና ኔትወርክ ከተቋረጠባቸው የዞኑ ወረዳዎች መካከል ጎሮ ጃርሶ፣ ኩዩ፣ ደገምና ሂደቡ አወቴ ይገኙበታል። በአሁኑ ወቅት ኢንተርኔት፣ የድምፅ ጥሪም ሆነ አጭር የጽሁፍ መልእክት ሙሉ በሙሉ ተቋርጧል። የፌዴራል ፖሊስ ለተሽከርካሪዎቹ የሰሌዳ ለውጥ ሊያደርግ ነው። የኢትዮጵያ ፌዴራል ፖሊስ የተሽከርካሪዎችን የሰሌዳ ስርዓት ሙሉ በሙሉ ዘመናዊና በቴክኖሎጂ የተደገፈ ለማድረግ መዘጋጀቱን አስታውቋል። አዲሱ የሰሌዳ ስርዓት በህገ ወጥ መንገድ የማይባዙና ሚስጥራዊ የደህንነት መለያዎች ያሏቸው ናቸው። ከዘመናዊ መረጃ ቋት ጋር የተሳሰሩ በመሆናቸው እንቅስቃሴን ለመከታተል ያስችላሉ። ማንኛውንም የዲሲፕሊን ጥሰት ለመቆጣጠርና የፖሊስን ስነ ምግባር ለማስከበር ይረዳሉ። በ2030 ወደ ሙሉ ዲጂታል አሰራር ለመሸጋገር የተቀመጠውን ግብ ለማሳካት ትልቅ ሚና እንደሚጫወቱም ተገልጿል። በማህበራዊ ሚዲያና የጌም መጫወቻ ድረገጾች አማካኝነት ህጻናት ላይ ጥቃት የፈጸመ ግለሰብ ተከሰሰ። የአውስትራሊያ ፖሊስ እንዳለው ግለሰቡ አውስትራሊያን ጨምሮ በ15 ሀገራት የሚገኙ 459 ህጻናት ላይ ጥቃት ፈጽሟል። የ27 ዓመቱ ግለሰብ በ596 ጥቃቶች የተከሰሰ ሲሆን ጥቃቱ መፈጸሙን የሚያሳዩ ከ23,000 በላይ ቪዲዮዎችን በኤሌክትሮኒክስ መገልገያዎች ላይ መገኘታቸውን ፖሊስ አስታውቋል። የኪዊንስላንድ ፖሊስ መርማሪ ሱፐርኢንቴንደንት ዴንዘል ክላርክ የተሰኙ ምስሎችና ቪዲዮዎች በርካታ ስለሆኑ ተጎጂዎችን ለመለየት ጊዜ ወስዷል ብሏል። እስካሁን 360 ተጎጂዎች የተለዩ ሲሆን ምርመራው እንደቀጠለ ነው። ጥቃት የደረሰባቸው ህጻናት ወንዶች ከ7 ዓመት እስከ 15 ዓመት ይሆናቸዋል። በማህበራዊ ሚዲያና የጌም መጫወቻ ድረገጾች ላይ ህጻናት ወሲባዊ ይዘት ያላቸው ምስሎች እንዲነሱ የሚደርስባቸውን ጫናና ማስፈራሪያ አስከፊ እየሆነ መምጣቱን ፖሊስ ገልጿል። የተከሰሰው ግለሰብ በበይነ መረብ ላይ ራሱን እንደ ሴትም እንደ ወንድም በማቅረብ ህጻናቱን ኢላማ ያደረገው በአውሮፓውያኑ ከ2018 እስከ 2025 እንደሆነ ፖሊስ አስታውቋል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በአሁኑ ጊዜ በአሜሪካና በኢራን መካከል ያለውን ሁኔታ ሊፈነዳ የሚችል በማለት አደገኝነቱን ገለጹ። ላቭሮቭ ለሩሲያ መንግስት ዜና አገልግሎት ታስ እንደተናገሩት ሀገራቸው በኢራንና በአሜሪካ መካከል አደራዳሪ ሆና መቅረብ እንደማትፈልግም ተናግረዋል። ሩሲያ ያለውን ሁኔታ በመከታተልና በመገምገም ላይ ናት ሲሉ የውጭ ጉዳይ ሚኒስትሩ ሩሲያ በድርድር ውስጥ ሚና እንደሌላት አመልክተዋል። ጨምሮም ኢራን ለሩሲያ የቅርብ አጋርና ጎረቤት ናት በማለት ሁኔታውን እንዴት እዚህ እንደደረሰ በመረዳት በኩል ግድ የማይሰጠን አይደለንም፣ ሁኔታው ለኢራን ብቻ ሳይሆን ለመላው የመካከለኛ ምስራቅ ጭምር አደገኛ ነው ብለዋል። ሰርጌይ ላቭሮቭ በምሳሌ በአካባቢ ባልታሰበ ሁኔታ ሊፈነዱ የሚችሉ ቦምቦች አሉ በማለት በየትኛውም ስምምነት ላይ ከተደረሰ ተግባራዊ እንዲሆኑ ለመረዳት ዝግጁ መሆናቸው ኢራኖችና እስራኤላውያኖች ያውቃሉ ብለዋል። ከፍተኛ የሩሲያ ወታደራዊ ጄኔራል በዋና ከተማ ሞስኮ ውስጥ በበርካታ ጥይቶች ተመተው እንደቆሰሉ ተዘገበ። ሌተናል ጄኔራል ቭላድሚር አሌክሴየቭ
በመኖሪያ ህንፃ አካባቢ ጥቃቱ ከተፈጸመባቸው በኋላ ወዲያውኑ ወደ ሆስፒታል የተወሰዱ ሲሆን ያሉበት ሁኔታ አልታወቀም። ጄኔራሉ በሩሲያ ወታደራዊ አመራር ውስጥ በከፍተኛ ደረጃ ላይ የሚገኙ መኮንን ሲሆኑ ሩሲያ ከዩክሬን ጋር ጦርነት ውስጥ በገባችበት ባለፉት 4 ዓመታት ኢላማ ከተደረጉ ከፍተኛ ወታደራዊ አመራሮች መካከል የቅርብ ጊዜው ናቸው። ጄኔራሉ በአውሮፓውያን 2018 በዩናይትድ ኪንግደም ውስጥ ከተፈጸመ የነርቭ ጋዛ ጥቃት ጋር በተያያዘ በአውሮፓ ህብረት እቀባ ተጥሎባቸዋል። ሌተናል ጄኔራል ቭላድሚር ሆስፒታል መግባታቸውንና ስለ ጥቃቱ ምርመራ እየተደረገ መሆኑን መንግስት አስታውቋል። ሌተናል ጄኔራል ቭላድሚር ሆስፒታል መግባታቸውንና ስለ ጥቃቱ ምርመራ እየተደረገ መሆኑን መንግስት አስታውቋል። ጄኔራሉ በዩክሬን ጦርነት ውስጥ ጉልህ ሚና ያላቸው ሲሆን በፑቲን ላይ አምጾ የነበረው የቫግነር መሪ የቪጌኒ ፕሪጎዥንን የማግባባት እንዲሁም በሌሎች ንግግሮች ውስጥ ተሳታፊ ነበሩ። አርብ ጧት ከተፈጸመው ጥቃት ጀርባ ማን እንዳለ እስካሁን የታወቀ ነገር የለም። ከዚህ ቀደም ሩሲያ ወታደራዊ አመራሮች ላይ ለተፈጸመው ጥቃት ዩክሬን ኃላፊነቱን ወስዳ ነበር። ከ2 ዓመታት በፊት የሩሲያ የባዮሎጂካል እና የኬሚካል ጦር መሳሪያ መከላከያ ጦር አዛዥ የነበሩ ሌተናል ጄኔራል ኢጎር ኪሪሎቭ ሞስኮ ውስጥ በመኪና ላይ በተጠመደ ቦምብ መገደላቸው ይታወሳል። በፓኪስታን ዋና ከተማ ኢስላማባድ ውስጥ በሚገኝ የአንድ የሺአ መስጊድ ለአርብ ጾረት በተሰበሰቡ ሰዎች ላይ በተፈጸመ የፍንዳታ ጥቃት ቢያንስ 30 ሰዎች ተገደሉ። በመስጊድ ውስጥ የተፈጸመ ጥቃት ተከትሎ በከተማ ውስጥ የሚገኙ 3 ሆስፒታሎች የአደጋ ጊዜ ታውጆ የተጎጂውን ሰዎች እንዲያክሙ ተደርጓል። አንድ የመንግስት ባለስልጣናት እንዳስታወቁት በፍንዳታው ከተገደሉት ከ30 በላይ ሰዎች ተጨማሪ 160 በላይ ሰዎች የመቁሰል ጉዳት ደርሶባቸዋል። የፍንዳታው ምክንያት ምን እንደሆነ እስካሁን የታወቀ ነገር ባይኖርም ዘገባዎቹ ግን ፍንዳታው በአጥፍቶ ጠፊ ጥቃት የተፈጠረ መሆኑን እያመለከቱ ነው። በመስጊድ ውስጥ ለጾረት በተሰበሰቡ ሙስሊሞች ላይ የተፈጸመው የፍንዳታ ጥቃት የፓኪስታን ፕሬዝዳንት አሲፍ አሊ ዛርዳሪ በጽኑ አውግዘውታል። ፕሬዝዳንቱ እንዳሉት ንጹሃን ሰዎች ኢላማ አድርጎ ጥቃት መፈጸም በሰብአዊነት ላይ የሚፈጸም ወንጀል ነው። ጨምረውም አጠቃላዩን የፓኪስታን ሕዝብ በጥቃቱ ከተጎዱት ሰዎች ቤተሰቦች ጎን ይቆማሉ በማለት መናገራቸውን አሶሺየትድ ፕሬስ የዜና ወኪል ዘግቧል። በኢራንና በአሜሪካ መካከል ኦማን ውስጥ ዛሬ የተጀመረው ድርድር ለጊዜው መጠናቀቁን የኢራን መንግስታዊ መገናኛ ብዙሃን አስታወቀ። በዛሬው ዕለት ስለተካሄደው ንግግር ምንም አይነት ዝርዝር መረጃ ያልወጣ ሲሆን ድርድሩ በመጪዎቹ ቀናቶች ስለመቀጠሉ የተባለ ነገር የለም። በአሜሪካና በኢራን ከፍተኛ ባለስልጣናት ኦማን ዋና ከተማ መስካት ውስጥ በአገሪቱ ባለስልጣናት አሸማጋይነት መካሄድ የጀመረው ንግግር በሁለቱ ሀገራት መካከል የተፈጠረውን ወደ ግጭት የሚያመራ ውጥረት ያረገበ ነው። ነገር ግን በዚህ ድርድር ኢራን የኒውክሌር ጦር መሳሪያ መርሃ ግብሯን ለማቆም የማትስማማ ከሆነ አሜሪካ ወታደራዊ እርምጃ እንደምትወስድ በተደጋጋሚ ስታስጠነቅቅ ነበር። የተጀመረው ድርድር የተራዘመና ለተከታታይ ቀናት የሚደረግ እንደሚሆን የኢራን እስላማዊ ሪፐብሊክ ማሰራጫ ጣቢያ ዘግቧል። ተንታኞች ይህ ድርድር በጣም ወሳኝና ጥንቃቄ የሚፈልግ ነው ሲሉ የተራዘመ ጊዜ ሊወስድ እንደሚችል ግምታቸውን ገልጸዋል። በቅርቡ ለመንግስት እጃቸውን የሰጡት ኮሎኔል ፈንታ ሙሀቤ በሽብር ወንጀል ጥፋተኝነት ውሳኔ የተላለፈባቸው የፌዴራል ከፍተኛ ፍርድ ቤት ለግለሰቡ በጋዜጣ ጥሪ ቢያደርግላቸውም ሊገኙ ባለመቻላቸው የቀረበባቸውን ክስ መከላከል አልቻሉም በሚል ከ15 ዓመት እስከ ሞት በሚያደርስ ሊቀጣ በሚችል ወንጀል ጥፋተኛ ሆነዋል ሲል ፍርድ ቤቱ በይኗል። በዓለም አቀፍ የጤና ዘርፍ ላለፉት ዓመታት የተመዘገቡ ስኬቶች በትልልቅ ሀገራት የገንዘብ ድጋፍ ቅነሳ ምክንያት አደጋ ላይ መውደቃቸው ተገለጸ። ዘላንሴት ግሎባል ሄልዝ የተባለው የሕክምና መጽሔት በቅርቡ ባወጣው ጥናት ድጋፉ በዚህ ሁኔታ መቀጠል ካልቻለ የ5.4 ሚሊዮን ህጻናት ህይወት ሊቀጥፍ እንደሚችል አስጠንቅቋል። እንደ አሜሪካ፣ ጀርመን፣ ፈረንሳይና እንግሊዝ ያሉ በዓለም አቀፍ ረድኤት ግንባር ቀደም የሆኑ ለጋሽ ሀገራት በበጀት ዓመታቸው ላይ እያደረጉት ያለውን ከፍተኛ ቅነሳ ለዚህ ስጋት ዋነኛ ምክንያት መሆኑንም ተጠቅሷል። ይህም እስከ አውሮፓውያኑ 2030 ድረስ ባሉ ጥቂት ዓመታት ውስጥ ዝቅተኛና መካከለኛ ገቢ ባላቸው ሀገራት ውስጥ እስከ 22.6 ሚሊዮን የሚደርስ ተጨማሪ ሞት አደጋ ሊከሰት ይችላል። በተለይም የእናቶችና የህፃናት ጤና አገልግሎት ላይ ከፍተኛ ክፍተትን ይፈጥራል። ለዓመታት የተላለፉት የክትባትና የመከላከያ መርሃ ግብሮች ወደ ኋላ ሊመለሱ ይችላሉ። ጥናቱ አበክሮ እንዳሳሰበውም ዓለም አቀፍ ማህበረሰቡ ለጤናው ዘርፍ የሚሰጠው ትኩረት ካላደሰ በስተቀር ባለፉት 10 ዓመታት የተገኙት የህክምና ድሎች መና ቀርተው የከፋ የሰብአዊ ቀውስ ሊከሰት እንደሚችልም ተተንብዮለታል።
ሩሲያ ጾታ የቀየሩ ግለሰቦች ልጆችን በማደጎ እንዳይወስዱ የሚያግድ ሕግ አጸደቀች። የሩሲያ ፕሬዝዳንት ቭላድሚር ፑቲን በሀገሪቱ የሚገኙ ትራንስጀንደር ግለሰቦች ህጻናትን በጉዲፈቻም ሆነ በሞግዚትነት እንዳያሳድጉ የሚከለክል አዲስና ጠንካራ ሕግ በይፋ ፈርመው አጽድቀዋል። ይህ ውሳኔ ሞስኮ ባህላዊ የቤተሰብ እሴቶችን ለመጠበቅ በሚል ከወሰደቻቸው ተከታታይ እርምጃዎች መካከል ዋነኛ ሆኖ ተመዝግቧል። ይህ አዲስ ድንጋጌ በሩሲያ ምድር ጾታን ለመቀየር የሚያደርጉ ማንኛውንም አይነት የህክምና ሂደቶች፣ የቀዶ ጥገና፣ የሆርሞን ህክምናዎች ሙሉ በሙሉ ያግዳል። በተጨማሪ ግለሰቦች በመንግስት መታወቂያ ሰነዶቻቸው ላይ ጾታቸውን መቀየር የማይችሉ ሲሆን ከዚህ ቀደም ጾታቸውን ቀይረው ትዳር የመሰረቱ ግለሰቦች ጋብቻም በህግ ፊት ተቀባይነት እንደሌለው እና እንደሚፈርስ ተደንግጓል። የህጉ ተጽዕኖ በሩሲያ ዜጎች ላይ ብቻ የተገደበ አይደለም። ጾታ መቀየርን በህግ የሚፈቅዱ የውጭ ሀገራት ዜጎች ከሩሲያ ልጆች በጉዲፈቻ እንዳይወሰዱ በቋሚነት እገዳ ተጥሎባቸዋል። የሩሲያ ባለስልጣናት ይህንን እርምጃ ከምዕራባውያን አጥፊ ተጽዕኖች እና በተፈጥሮ ውጪ ከሆነ አስተሳሰብ ህጻናትን ለመታደግ የተወሰደ ወሳኝ እርምጃ ነው ሲሉ ተከራክረዋል። በሌላ በኩል ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች ህጉ አድላዊ፣ ጭካኔ የተሞላበትና የዜጎች መሰረታዊ ጤናና የመኖር መብት የሚጋፋ ነው ሲሉ አጥብቀው ተቃውመውታል። ሩሲያ ከዚህ ቀደም ዓለም አቀፍ የኤልጂቢቲኪው ንቅናቄን አክራሪ ድርጅት በሚል መፈረጇን የሚታወስ ሲሆን ይህ አዲስ ህግ በሀገሪቱ ያለውን የሰብአዊ መብት አያያዝ ይበልጥ ጥያቄ ውስጥ ከቶታል። የህወሓት ኃይሎች በተለያየ አቅጣጫ ወደ ወልቃይት ተንቀሳቀሱ። ታጣቂ ቡድኑ ወደ ወልቃይት ግባ የሚል ትዕዛዝም ተሰጥቷል። 3 የአንድ አፍታ ሚዲያዎች ምንጮች የህወሓት ወታደሮች ወደ ወልቃይት አቅጣጫ መንቀሳቀሳቸውን ዘግቧል። እንደ ምንጮቹ ገለጻ ኃይሉ በዋልድባ አቅጣጫ፣ በሽራሮና በሱዳን አቅጣጫ ተንቀሳቅሷል። ከዚህ በተጨማሪም ባለፈው ሳምንት በጠለምት በነበረው ውጊያ የተሳተፉት የአርሚ 35 ወታደሮች ሽሬ ከተማ እንዲቆዩ መደረጉን የአንድ አፍታ ሚዲያ ምንጮች ተናግረዋል። ዘኢኮኖሚስት ዛሬ ባወጣው ትንታኔ የመከላከያ ሰራዊቱ ወደ ትግራይ አዋሳኝ አካባቢዎች ከፍተኛ ቁጥር ያለው ኃይልና ጦር መሳሪያ ማስጠጋቱ ምንጮቹ ጠቅሶ ዘግቧል። ዘገባውን ከሰሞኑ የህወሓት ኃይሎች ተከዜ ወንዝን ተሻግረው ጥቃት መክፈታቸውና ወልቃይት ጠለምትን ለመቆጣጠር መሞከራቸው ፌዴራል መንግስቱ ለዋና ጥቃት እንደ ቅድመ ዝግጅት እንደወሰደው አትቷል። ይህም በህወሓት በኩል የሱዳን ኮሪደርን ለመቆጣጠር አሁን ፍላጎት መኖሩን ያሳያል ያለው ጋዜጣው ሁኔታውን ተከትሎ የመከላከያ ሰራዊት ሰፊ ቁጥር ያለው ወታደርና የጦር መሳሪያ ወደ ትግራይ ድንበሮች እያንቀሳቀሰ መሆኑን ተጠቅሷል። በጦርነቱ 55,000 ወታደሮች ተገለውብናል ሲሉ ዘለንስኪ ገለጹ። የዩክሬን ፕሬዝዳንት ዘለንስኪ ጦርነቱ ያስከፈለው የሰው ህይወት ዋጋ ይፋም አድርገዋል። በዚህ ጦርነት በጠቅላላው 55,000 ወታደሮች መሞታቸውን ቢገልጹም ከሩሲያ በኩል ግን ቁጥሩ ላይ ያለ መሆኑን አስረድተዋል። እንደ ፕሬዝዳንቱ ገለጻ ዩክሬን ባለፈው ዓመት ብቻ የተገደሉበት ወታደሮች ቁጥር 9,000 ሲሆን ይህንንም ለወር አካፍለው በአንድ ወር ውስጥ 750 ወታደሮች ማጣታቸውን ገልጸዋል። ይሁንና ባለፈው ወር ብቻ 35,000 የሩሲያ ወታደሮች መገደላቸውን የጠቀሱ ዘለንስኪ ይህንንም በሂሳብ ስሌት ውስጥ ሲያሰሉት ለአንድ የዩክሬን ወታደር 47 የሩሲያ ወታደሮች እንደሚሆኑ አስታውቀዋል። ሲናገሩም እኛ በእያንዳንዱ ሜትርና ኪሎ ሜትር መሬታችንን ምን ያህል የሩሲያ ወታደሮች እየከሰሩ መሆኑን በሚገባ እናውቃለን። እነሱ የሚሞቱት ሰዎች አይቆጥሩም፣ እኛ ግን ለመቁጠር እንገደዳለን ብለዋል። ፕሬዝዳንቱም ጨምሮ ሩሲያ ምስራቃዊ ዩክሬንን ለመቆጣጠር ተጨማሪ 800,000 ወታደሮችን ማጣት እንደሚጠበቅባት ገልጸው ይህም የሚሆነው በጣም ቀርፋፋ በሆነ ሂደት እንደሆነና ቢያንስ 2 ዓመት እንደሚፈጅም አስታውቀዋል። ሳውዲ አረቢያ ለግመሎቿ ፓስፖርት መስጠት ልትጀምር ነው። ከ2.2 ሚሊዮን በላይ ግመሎች ያሏት ሳውዲ አረቢያ ግመሎቿን በአግባቡ ለማስተዳደርና መረጃ ለመያዝ እንደሚያስችላት ለግመሎቿ ፓስፖርት የመስጠት እቅድ እንዳላት አስታወቀች። ይህ ፓስፖርት የባለቤትነት መብት ለማረጋገጥ ብቻ ሳይሆን በሀገሪቱ በቢሊዮን የሚቆጠሩ ዶላር የሚንቀሳቀስበት የግመል ንግድና የውድድር ስርዓት ለማዘመን ያለመ ነው።